አመሰግናለሁ ፋንቱ። አንቺ በሌለሽበት ክፍልሽ ገብቼ ይህን ማድረግ እንደሌለብኝ ያውቃለሁ። ግን ደግሞ ለሁላችንም የህሊና እረፍት ሲባል ይህን ማድረግ የግድ ነው። በስተመጨረሻም እንግዲህ በጣም ደስ የሚል ነገር ተፈጥሯል ማለት ነው። እሱ ምንድነው ኤሚንና ኤርሚያስ አንድ ላይ ሆነዋል ማለት ነው በፍቅር። ምክንያቱም ኤሚን በጣም ፈርታ ነበረ። ኤሚን እንግዲህ ኤርሚያስ ሌላ ሴት በህይወቱ ያለች መስሏት በጣም በእጅጉ ተደናግጣ ነበረና በዚህ ግን እሷ እንደሆነች እሱ ንግስት ሲነግራት በጣም ነው ደስ ያላት ማለት ነው። ይሄ በእውነቱ በጣም ደስ የሚል ነገር ነው። እንግዲህ አምራን እንደ ኤርሚያስ በእውነትም ተጸጽታ ወደ ልቧ ተመልሳ ጥሩ ሰው ለመሆን እየሞከረች ይመስላል። የእውነት ነው ወይስ የውሸት ነው የሚለውንና እንዲሁም ደግሞ አቶ ለይኩን ወደ ወይዘሮ ፋንቱ ክላስ ገብቶ ያው ቦርሳዋን እየፈተሸ ነበረ በመግቢያ ላይ እንዳስቀመጥኩላችሁ ማለት ነው። ነገር ግን ያገኘው ነገር የለም። እሱ ቆይ ምን ተጠራጥሯት ነው ወደ ውስጥ ገብቶ ቦርሳዋን ሊፈትሽ የቻለው የሚለውንም የምናወራ ይሆናል ማለት ነው ውዶችዬ። ሰላም ሰላም በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ኑሐሚን የተሰኘውን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ ማለት ነው ተወዳጆች። እንግዲህ ዳግም ደስ በሚል ሁኔታ ገንዘብ አስገብቶላታል ለአምራን ማለት ነው። አምራን እውነት ለመናገር በጣም ተቸግራለች። ነገር ግን አሁን ላይ ወደ ራሷ እንደተመለሰች የሚያስረዳው ደግሞ ከዶክተሩ ሁዳ ዶክተር እኔ መታከም እፈልጋለሁ፣ በጣም ደክሞኛል፣ በጣም ዝያለሁ፣ በቃ ሁሉ ነገር ደብሮኛል፣ ሁሉ ነገር አስጠልቶኛል፣ በቃ ተስፋ መቁረጥ ስሜት ውስጥ ገብታ እንዲሁም ደግሞ በጣም የሚያሳዝነው ነገር አባቴን በእጄ ነው የገደልኩት ብላለች። እንግዲህ ይሄ ቀላል ነገር አይደለም፣ በጣም ከባድ ነገር ነው። አባትን ያህል ነገር አባት እኮ መከታ ነው። አባት ሁሉ ነገር ነው። እናም እንግዲህ እኛ ስንወለድ አንድ አባት አንድ እናት ነው ያለን እና ያን የመሰለ አባቷን እንዴት ነው እንደዛ ያደረገችው ስንል ማለት ያን የመሰለ ስላችሁ አባት አንድ ነው። ያንኑ አንድ አባቷን እንደዚህ ያደረገችው እንደዚህ እንዲሞት የፈረደችበት ለምንድን ነው ስንል እንግዲህ የመግደል ሙከራ ማለትም ያደረገችው እንዲሁም ደግሞ የገደለችውም በእሷም ላይ አስገድዶ የመድፈር ሙከራ አድርሶባታል። ይህ በእውነቱ በጣም የሚያሳዝን ነገር ነው፣ ከአንድ አባት የማይጠበቅ ማለት ነው። ነገር ግን እንግዲህ እሱም ያንን ለማድረግ የሞከረው ለመድፈር የሞከረበት ምክንያት ጨካኝና አረመኔ ስለሆነ ነው። እሷም እንግዲህ ከሱ የባሰች ጨካኝ ሆና ያው እናቷን በየጊዜው እየደበደባት እያንገላታት እያስጨነቃት እናቴን ይሁን ነገር ከሚያደርግብኝ ብላ እንግዲህ አባቷን እንደገደለችውም ተናግራለች ማለት ነው። በነገራችን ላይ ዶክተር ይህን ሲሰማ በጣም ነው የደነገጠው። ማለት እንዴት አባትሽን? እውነትም ነው በጣም ያስደነግጣል። ነገር ግን በቃ እናቴን እንዳይገልብኝ ነበር አባቴን የገደልኩት። ነገር ግን እናቴንም ማትረፍ አልቻልኩም። ቆይታ እናቴ ሞተችብኝ፣ ከዛ ብቸኛ ሆንኩኝ፣ ከዛ ጎዳና ላይ ኖርኩኝ። ህይወቷ የሚያሳዝን ነው። በእርግጠኛ ግን ያው ለመፍረድ በጣም ስለምንቸኩል ምን አይነቷ ናት እያልን ብዙ ጊዜ ያው ስለ አምራን ማንነቷ ደስ የሚል አይደለም። እናም እንግዲህ አምራን አሁን ላይ የተቀየረችው ከልብ ነው ብዬ አስባለሁ። እንደ ኤርሚያስ እንግዲህ ኤሚንም ብትሆን ኤርሚያስን ለማግባት በዝግጅት ላይ ነች ማለት ነው። እናም ትልቁ ያሳሰባት ነገር የቤተሰቦቿ ጉዳይ ነው። ቤተሰቦቼ እሺ ይሉኝ ይሆን ወይስ አይሆን እያለች ነው ለኑሐሚን። ነገር ግን እሺ ይሏታል ብዬ አስባለሁ እኔ። ምክንያቱም እነሱ የሚፈልጉት የእሷን ደስታ፣ ኑሐሚን እንዳለችው የእሷን ሳቅ ነው። በዚህ መሀል በጣም ፋንትሽ ናት የምታዛዝነው ማለት ነው። እንግዲህ ፋንትሽ በቃ ልጇን አቅፋ አለማሳደጓ፣ ልጇን በእጇ ማለት በቃ ተንከባክባ አለማሳደጓ ምናምን በጣም ነው የሚነጣንጣት ማለት ነው። ይህንም እንግዲህ በጣም ነው እያስጨንቃት ያለው በተለይ አሁን ላይ ያው ደግሞ ሊያገባ ከመሆኑ አንፃር ይመስላል። እና የናሆም ነገር እያመሰለሰላት ይገኛል። እንዳትነግረው እኔ ነኝ እናትህ እንዳትለው እንዴት ብላ ትናገር? በጣም ነው የከበዳት። ይህንን ነገር እየጠረጠረው አቶ ለይኩን ደግሞ እንግዲህ ያው መግቢያ ላይ እንደተመለከታችሁት ያው በቃ የሆነ ነገርማ ይኖራታል። የሆነ ፎቶ የወጣትነቷ ሊሆን ይችላል። ምክንያቱም
እሱ የሚያውቃት በወጣትነቷ ነው ወይ ደግሞ ብቻ ፎቶ እየፈለገ ነበረ ማለት ነው። እንግዲህ ወይዘሮ ዝናሽም ብትሆን የተጠራጠረችው ነገር አለ። እሷ ብቻ አይደለችም። ኤሚን ራሱ ለኤርሚ እየነገረችው ነበረ። አዎ ምክንያቱም ኤርሚያስ እንዴ ቆይ ግን ፋንትሽ ባለውለታችን ምንድነው የነካት? ምንድነው የሆነችው? ልክ እኮ አይደለችም። ኤሚንም ስትመለከታት እንዴ አይንሽ እኮ እምባ እያቀረረ ነው። ፋንትሽ ምንድነው የሆንሽው? ምንድነው የነካሽ ቢሏትም እሷ ግን መመለስ አቅቷታል ማለት ነው። እንግዲህ እሷ ያቃታት ደግሞ መመለስ ያልቻለችው ምን ትበል? ናሆም ልጄ ነው ብትል በጣም ትልቅ ችግር ይፈጠራል ላስባ ነው ማለት ነው። እናም እንግዲህ ኤርሚያስ በጣም ትልቅ ነገር አድርጓል። ሪችንና እንዲሁም ደግሞ ቅመምን ቤት ተከራይቶ አስቀምጧቸዋል። በዚህም ደግሞ ኤሚን ሳይቀር ደስተኛ ነች በጣም። እናም እንግዲህ ፋንትሽ ያሳበበችው አይ ቅመማ ስለናፈቀችኝ ነው፣ ምንም የሆንኩት ነገር የለም እንደዛ ነው እያለች ያለችው። እውነት ግን ቅመማ ናፍቃት እንዳልሆነ ግልጽና ግልጽ ነው ማለት ነው ለኛ በተለይ። ምክንያቱም ናሆምን ስታዩ እንባዋ ይመጣታል። በቃ ልጄ በቃ ብቻ በጣም ነው የሚጨንቃት ማለት ነው። እና እዚህ ጋር ዳጊ ደግሞ ትልቅ ነገር ነው ያደረገው። ልክ ሪችን ኤርሚያስ ቤት ተከራይቶ ከቅመም ጋር አስቀምጧታል። ያ ማለት ግን ሊታረቃት እንደገና ደግሞ በፍቅር ሊቀጥሉ ምናምን አይደለም። ምክንያቱም እሱ በልቤ አንዲት ንግስት ነች ያለችው እሷም አንቺ ነሽ ብሏታል ማለት ነው ኤሚንን። ስለዚህ ሪችን ቤት ተከራይቶ ያስቀመጣት ገና ሲያስቀምጣትም ነግሯታል። ምንም አይነት ፍቅር የለኝም ላንቺ እና ምንም አይነት ላንቺ ቦታ የለኝም ብሏታል ማለት ነው። ስለዚህ አሁንም ደግሞ ዳግም ለአምራን ቤት ተከራይቶ ማስቀመጡ በጣም ደስ የሚል ሀሳብ ነው። እናም እንግዲህ ኑሐሚንም በነገራችን ላይ ኑሐሚን በጣም ነበር የደነገጠችው። ምክንያቱም አምራንንና ዳግምን አብረው ስታያቸው በቃ በእርግጥ አምራን እያለቀሰች ነው በሰዓቱ ያየችው። ቢሆንም ግን ቆይ ምን ሊሆን ይችላል? ምን አይነት ሴራ ልታሴር ነው? ምክንያቱም አምራን በመጥፎ አይነት አይታለች አንዴ። ኢቭን ዶክተሩ ራሱ እያመናት አይደለም። ዶክተሩም ቆይ አንቺ እያስመሰልሽ ላለመሆኑ ምን ያክል እርግጠኛ ነኝ ማለት እርግጠኛ መሆን አልችልም ብሏት ነበር። አሁን ላይ ግን ሂስትሪዋን ስትነግረው እኔ አባቴን በእጄ ነው የገደልኩት፣ ይሄ ነገር አሳልፌያለሁ፣ እናም እንደዚህ ገጥሞኛል፣ አባቴ ሊደፍረኝ ሁሉ ጭምር ነበረ የሚለውን ነገር ነግራውም ለዶክተሩ ግን አሳማኝ አልሆነለት። በሌላ በኩል እንግዲህ ናሆም በጣም ነው የተናደደው። ዶክተሩን ያጠመደችው ሆን ብላ ነው ያለው። ነገር ግን ደስ በሚል ሁኔታ ዳግም ወንድሙን ናሆምን ማሳመን ችሏል ማለት ነው። በጭራሽ አሁን ላይ አምራን የተቀየረችው ከልቧ ነው፣ እመነኝ ወንድሜ ብሎ እንግዲህ አሳምኖታል። ከምንም በላይ በአሁኑ ፓርት ማለት ነው ደስ የሚለው የኤሚንና የኤርሚያስ ፍቅር ነው። እንግዲህ ኤርሚያስ በጣም እንደሚወዳት ነው የነገራት። የሚገርመው ነገር የምትወዱት ሰው እወድሻለሁ የሚል ነገር እንደመናገር የሚያስደስት ነገር የለም። በጣም በእጅጉ ነው ደስ ያላት ማለት ነው። ምክንያቱም እሷ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስለዚህ እሱም አንቺን ነው አዎ ሌላ ሴት አለች በህይወቴ ብሏት ነበረ እና እሷን እንደሆነ ሲነግራት በጣም ነው ደስ ያላት። ልክ እንደ ኑሐሚን ማለት ነው። ኑሐሚን እንግዲህ በጣም ደስተኛ ናት ኑሐሚን። ምክንያቱም ደስተኛ የሆነችበት ምክንያት የምትወደው የምታፈቅረው አሁን የእሷ ስለሆነ ነው። እንግዲህ በቅርቡ ሊጋቡ ነው። ኢቭን ኤርሚያስ ራሱ ለኤሚን እየነገራት ነበረ ነገ የሚዜ ልብስ እንለካለን እያለ ማለት ነው። እናም እንግዲህ ሰርጋቸው ደስ በሚል ሁኔታ ያልፋል ብዬ አስባለሁ። ያው የፋንትሽ ነገር እንዳለ ቢሆንም ፋንትሽ አሁኑኑ ሂዳ ናሆም ልጄ እኮ ነው ብትለው ደስታዋ ነው። ግን እንዴት ብላ ትበለው? በጣም ነው የጨነቃት፣ በጣም ማለት ነው። የሪችና የጩና ጭቅጭቅ ቀጥሎ ነበረ። ነገር ግን ጩና ከደረቀች ነው። በጭራሽ ቪዲዮውን አልሰጥሽም ብላታለች፣ የዶክተሩን ማለት ነው። እና ጩና ያሳለፈችውን ታሪክ እየነገረች ለጩና ማለት ነው ሪች
እኔም እንደዚህ አይነት ነገር ገጥሞኝ ያውቃል። ኤርሚያስ እንደዚህ አይነት ስራ ሰርቶኝ ያውቃል። እናም የሶስት ልጆች እናትና አባት ያው የትዳራቸው መፍረስ ምክንያቱኝ ያለው እባክሽ ተይ ጩና ብትላት ልጅ ጩና ግን ፈጥጣ እምቢ ብላለች ማለት ነው። እንግዲህ ዶክተሩ ዕጣ ፈንታ ቀጣይ ምን ሊሆን ይችላል? ቪዲዮ ሶሻል ሚዲያ ላይ ሊለቀቅ ይችላል ወይስ ግማሽ ሚሊዮን ብር ይከፍላል? በቀጣይ የምናይ ይሆናል ማለት ነው ውዶችዬ። ለድምጼ ይቅርታ ጉንፋን ይዞኝ ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ ተወዳጆች።